يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة النبأ وهي سورة مكية أتكالي آيات وجوة نبياتنا عليه الصلاة والسلام مكة يالو يوردنا الجو. بسم الله الرحمن الرحيم. عما يتساءلون سلامن يتأيقالو. عما يمتلوا استفهام ناس أصلا عن كم متلوا حرف جرنا ما كم متلوا أداة الاستفهام يتيازج ويم دغمو يتواقرج ناس عن ما نو أصلا ነገር ግን ኑን በሚም ሙድገም ተደርጋ አሊፍ ደግሞ መሕዱፍ ተደርጋ ነው عما يهون. عما يتساءلون معناه من ማለት ነው أي عن أي شيء يسأل بعضهم بعضا كفيل ስለምን ነገር ነው የሚጠይቀው ማለት ነው። يتساءلون የሚለው ላይ ያለው ضمير يعود إلى قريش ወደ ቁረይሾች የሚመለስ ነው። እዚህ ላይ ባይጠቀሱም ነብያችን አለይሂ ሰላቱ ወሰላም የተላኩት ሪሳላቸውን መጀመሪያ ያቀረቡት ለቁረይሾች ስለነበር ያ ሪሳላ በደረሳቸው ጊዜ ነብያችን አለይሂ ሰላቱ ወሰላም ሰዎች ከሞቱ በኋላ እንደሚከሰከሱ ከዚያም አላህ እንደሚመረምራቸውና እንደሚመነዳቸው ሲነግሯቸው ያን ነገር እንደ ሩቅ ተመልክተው ተደንቀው እርስ በርሳቸው መጠያየቃቸውን ነው አላህ ተባረከ ወተዓላ እዚህ ላይ እየገለጸ ያለው። አማ የተሳአሉን ስለምን ይጠያየቃሉ። ኢስቲፍሃም ሁና ሊተፍኺም ይሄ የሚጠያየቁበት ነገር ትልቅ ነገር መሆኑን ለማመላከት እንደዚሁም ሐቅነቱ እውነትነቱ ግልጽ ከመሆኑ የተነሳ ሊጠያየቁ እንደዚሁም ሊጠረጥሩት የማይገባ ነገር መሆኑን ለመግለጽ ነው። عما يتساءلون ስለምን ይጠያየቃሉ። عن النبأ العظيم ስለታላቁ ዜና وهذا بيان لما سبق ላለፈው አያ የሚያብራራ ነው። እነዚህ ሰዎች የሚጠያየቁበትን ነገር ምንነቱን እየገለጸልን ነው። ቁረይሾች የሚጠያየቁት ስለታላቁ ዜና ነው። النبأ هو الخبر المهم አሳሳቢ የሆነ ወሬ ማለት ነው። ነብእ ማለት ነብያችን አለይሂ ሰላቱ ወሰላም ይዘውት የመጡት ወሬ በአጠቃላይ አሳሳቢ ነው። ከዚያ መካከል ደግሞ ኡሱልያቶች አሉ፣ መሰረታዊ የሆኑ ሃይማኖቱ ክፍሎች ማለት ነው። ከነዚያ መካከል ስለ አንዱ ነው እነዚህ ሰዎች የሚጠያየቁት። عن النبأ العظيم ስለታላቁ ዜና أي يتساءلون عن الخبر العظيم ማለት ነው። ስለታላቁ ወሬ ስለታላቁ ዜና ነው የሚጠያየቁት። الذي يا هم فيه مختلفون እነሱ በሱ የተለያዩበት ስለሆነው ይህ ትልቅ ዜና እነዚህ ነብያችን አለይሂ ሰላቱ ወሰላም የተላኩባቸው ህዝቦች ቁረይሾች
በሱ ላይ የተለያዩበት ነገር ነው። ሁሉም የተቀበሉት ሁሉም የተስማሙበት ጉዳይ አይደለም። ይሄ النبأ العظيم الله تبارك وتعالى እዚህ ላይ የገለጸው ምንድነው በሚለው ዑለማዎች ሁለት ቀውሎች አሏቸው። አንዳንዶቹ النبأ العظيم هو القرآن ቁርአን ነው አሉ። قل هو نبأ عظيم أنتم عنه معرضون እንዳለው ሱረቱ ሷድ ላይ። ስለዚህ ቁርአንን በተመለከተ ምንድነው ልዩነታቸው ከተባለ የተሳአሉን የሚለው ضميሩ ወደ ቁረይሾች የሚመለስ ነው ካል ከቁረይሾች መካከል ደግሞ ኩፋሮቹን ነብያችን አለይሂ ሰላቱ ወሰላም ያልተቀበሉትን የሚመለከት ነው ካል ልዩነታቸው በምን መልኩ ነው? አንዳንዱ ይህ ቁርአን ሲሕር ነው ይላሉ፣ ድግምት ነው ይላሉ። ሌሎቹ ደግሞ ነብያችን አለይሂ ሰላቱ ወሰላም ከበፊት ህዝቦች ተረት ሰብስበው የጻፉት ነው ይላሉ። ሌሎቹ ከሃና ነው ይላሉ፣ ጥንቁልና ነው ኢላ ገይሪ ذلك من الاقوال ቁርአንን በተመለከተ የተስማማና አንድ የሆነ ንግግር የላቸውም። በል ካለ መቀበላቸው ጋር ቁርአንን እምቢ ከማለታቸው ጋር በዚያ እንኳን የተስማሙ አይደሉም። ቁርአንን የማይቀበሉበት ምክንያታቸው ብዙ ነው ማለት ነው። ሁለተኛው ደግሞ النبأ العظيم هنا هو البعث بعد الموت ከሞት በኋላ መቀስቀስ ነው አሉ። ولعل هذا هو الارجح የተሻለ የሚሆነውም ይሄንኛው ነው። ምክንያቱም አላህ ተባረከ ወተዓላ በዚህ ሱራ በስፋት የሚናገረው ስለ የውም القيامة ሰዎችን ከሞቱ በኋላ መቀስቀስ የማይቻለው መሆኑ የሚያረጋግጡ አያቶቹንና ፍጥረቶቹን ስለሆነ በዝርዝር የሚጠቅሰው እንደምናየው وكذلك امام القرطبي رحمه الله عليه كأندان مشايخوቹ እንደተጠቀሰው ان يوم الفصل كان ميقاتا የሚለው አያ በራሱ እዚህ ላይ النبأ العظيم የተባለው ከሞት በኋላ መቀስቀስ የየውም القيامة ጉዳይ እንደሆነ ያመላክታል ይላል። ስለዚህ النبأ العظيم هنا ከሞት በኋላ መቀስቀስ የውም القيامة ነው። የነዚህ ሰዎች ልዩነት በየውም القيامة ምንድነው? የተሳአሉን የሚለውን ወደ ቁረይሾች ከመለስነው በኋላ ሙእሚኖቹንም ካፊሮቹንም የሚመለከት ይሆናል ማለት ነው። الذي هم فيه مختلفون أي إيمانا وكفرا كفيلوቹ አመኑ ነብያችን አለይሂ ሰላቱ ወሰላም የተከተሏቸው ሰሃቦቻቸው ከፊሎቹ ደግሞ ካዱ አንቀበልም አሉ ነው። ወይም ደግሞ አንዳንድ ዑለማዎች እንደሚሉት ضميሩን ወደ ኩፋሮች ብቻ ከመለስ ነው መለያየታቸው اختلافቸው የተወሰኑት ከሞት በኋላ መቀስቀስ የውም القيامة የሚባለው ነገር ሙሉ በሙሉ ውሸት ነው ብለው ደመደሙ። ሌሎቹ ደግሞ እንጠራጠራለን እንጂ የእውነት ይሆናል ብለን አናስብም አሉ። ስለዚህ በአንድ ጎን የውም القيامة የሚባል ነገር የለም፣ አላህ ሰዎችን ከሞቱ በኋላ አይቀሰቅስም የሚል እርግጠኝነት ያላቸው ካህዲዎች አሉ። በሌሎች በኩል ደግሞ እርግጠኛ አይደለንም፣ ከሞት በኋላ መቀስቀስ ሊኖርም ላይኖርም ይችላል የሚሉ አሉ። ይሄ ነው መለያየታቸው ማለት ነው። الذي هم فيه مختلفون እነሱ በሱ የተለያዩበት ስለሆነው ካላቁ ዜና ይተያየቃሉ። ከላ ይከልከሉ ነገሩ እነሱ እንዳሉት አይደለም። እነዚህ ከሞትን በኋላ አንቀሰቀስም፣ አላህ ተባረከ ወተዓላ ሰዎችን በአጠቃላይ ሰብስቦ የሚተሳሰብበት እንደየሥራቸው የሚመነዳበት ቀን የለም የሚሉት ሰዎች ነገሩት እነሱ እንዳሉት አይደለም ከሚሉት ነገር ይከልከሉ ነው። ከላ ከዚህ በፊት እንዳሳለፍነው ከሊመቱ ረድዕን ወዘጅር የመከሰቻ አንድን ነገር ውድቅ የማድረጊያ ቃል ነው። ከላ ይከልከሉ ነገሩ እነሱ እንዳሉት አይደለም
ሰየዕለሙነ ወደፊት ያውቃሉ የዚህ ክህደታቸው የማስተባበላቸው ከሞት በኋላ መቀስቀስ የለም የማለታቸው ንግግር ዓቂባው የሚያስከትልባቸው ነገር ምን እንደሆነ ወደፊት ያውቃሉ ثم كلا ከዚያም ይከልከሉ ነገሩ እንዳሉት አይደለም وهذا وعيد بعد الوعيد ከዛቻ በኋላ ዛቻ ነው ማስፈራሪያው የምር እንደሆነ እንዲረዱ وكذلك ለዚህ ዛቻ ትኩረትን እንዲሰጡ ማለት ነው ثم كلا ከዚያም ይከልከሉ ነገሩ እንዳሉት አይደለም ሰየዕለሙነ ወደፊት ያውቃሉ የንግግራቸውን ዓቂባ ጀዛኡ ምን እንደሆነ በርግጥ ያውቃሉ አለም ነጅዐል الارض ምድርን አላደረግንምን ሚሃደን ምንጣፍ والاستفهام هنا للتقرير استفهام لما رغاغت اي قد جعلنا الارض مهادا مدرن برغتم منطاف ادرغناتال والمهاد ماخوذ من المهد وهو ما ينوم عليه الطفل ህፃን ልጅ እንዲተኛ የሚደረግበት አልጋ ነው መህድ የሚባለው ከዛ የተወሰደ ነው ህፃን ልጅ ምቾትን አግኝቶ ምንም ነገር ሳይቆረቁረው እንቅልፍ እንዲተኛ የተዘጋጀለት ቦታ መህድ ይባላል ምድርንም አላህ ተባረከ ወተዓላ ለሰው ልጆች ለኑሯቸው ምቹ የሚያስፈልጋቸው ነገር ሁሉ የተሟላባት አድርጎ ስላዘጋጃት ነው ሚሃድ ያላት ስለዚህ ጥያቄው በርግጥ አድርገንላችኋል ማለት ነው በሌሎች አያቶች አላህ ተባረከ ወተዓላ እንዳስቀመጠው الذي جعل لكم الأرض مهدا وجعل لكم فيها سبلا لعلكم تهتدون وكذلك سورة طه الذي جعل لكم الأرض مهدا وسلك لكم فيها سبلا برقتم الله تبارك وتعالى مدر لنيا يتدلادلج يتمشاشج من طافنا فراش أدرقون للناس ألم نجعل الأرض مدر على درقن من مهادا من طاف أي أدرق الله سهله والجبال تراراوچنم أوتادا شكالوچ ምድር በእናንተ ላይ እንዳትርገፈገፍ እንዳትናወጥ የተስተካከለችና የጸናች እንድትሆን የሚያደርጓትንም ተራራዎች በላይዋ ላይ አስቀምጠንባታል ለሷም ችካሎች አድርገናል ወልጅባለ ተራራዎችንም አውታዳ ችካሎች አድርገናል وخلقناكم أزواجا ጥንዶችም አድርገን ፈጥረናችኋል أزواجا أي ذكرانا وإناثا ወንዶችና ሴቶችን አድርገን ለመራባት እንድትችሉ ምድርንም ኢዕማር እንድታደርጉ ጥንዶች አድርገን ፈጥረናችኋል ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها አንዳንዶቹ ደግሞ أزواجا የሚለው بمعنى أصنافا የተለያዩ አይነቶች አድርገን ፈጥረናችኋል ረጅም አጭር ጥቁር ቀይ إلى غير ذلك من الألوان والأصناف በተለያዩ ሁኔታዎችና መልኮች አድርገን ፈጥረናችኋል وخلقناكم أزواجا ጥንዶችም አድርገን ፈጥረናችኋል وجعلنا نومكم እንቅልፋችሁንም አደረግን سباتا ዕረፍት አደረግን سبات مأخوذ من السبت وأصل السبت هو القطع سبت مالت مقرد مالت لذلك قدامي سبت تبلو يتطروا لمن جنة لأن اليهود كانت تنقطع فيه عن الأعمال قدامي وميهون بتجدي بنو إسرائيلوች አይሁዶች ከሥራ ይቋረጣሉ ሥራ ይተውና የረፍት ቀን አድርገው ይዙት ነበር ለዚያ ነው ቅዳሜ ሰብት ተብሎ የተጠራው وجعلنا نومكم سباتا أي جعلنا نومكم انقطاعا عن الأعمال وراحة لأبدانكم انكلفن كسرانا كلفات كدكام تقارطاچو ሙሉ በሙሉ የምታርፉበት አድርገነዋል ማለት ነው وجعلنا نومكم انكلفاچሁንም አደረግን
سباتا رفت وجعلنا الليل لليتنم أدرجن لباسا شفان أدرجن أي غطاء بتلمتو مدرن باتك على يمشفن رفتاتو يتموالا انديهون لليتنم من دزه لباس شفان أدرجن اللاتشو وجعلنا الليل لليتنم أدرجن لباسا شفان لباس أدرجن وجعلنا النهار كأننم أدرجن معاشا منوريا المعاش هو العيش معاش مالت معناه هو وقت يطلب فيه ما يعاش به أمن نوربت أمن نتدادربت النجر يمن نكسببتنا يمن نفلقبت جزين وزي معاش تبلو يتسرى لريتون شفان كادرقنو كلفاتاچو كدكاماچو بحالا يمتارفوبت ينقلف ጊዜ ካደረግን በኋላ ቀኑን ደግሞ ለኑሯችሁ የሚያስፈልጋችሁ ነገር የምታሟሉበት የምትተዳደሩበትን ነገር የምትፈልጉበትና የምትከስቡበት አድርገነዋል ነው معاش بمعنى وقتا لطلب ما تعيشون به بس የምትኖሩበትን የምትተዳደሩበትን ነገር የምትከስቡበትና የምትፈልጉበት ጊዜ አድርገነዋል ابن عباس رضي الله عنه እንዳለው تبتغون فيه من فضل الله يا الله تبارك وتعالى ችሮታ የምትፈልጉበት የምትከስቡበት አድርገነዋል ማለት ነው وجعلنا النهار ቀኑንም አደረግን معاشا منوريا وبنينا فوقكم كبلاياتهم جنبان سبعا شدادا سبات برتوچن أي هايلنيا يهونو كفتت للاچو ጠንካራ ሰባት ሰማያቶችንም እንደዚሁ ከበላያችሁ ገንብተናል ማለት ነው وبنينا فوقكم كبلاياتهم جنبان سبعا شدادا سبات برتوچن وجعلنا أدرجن سراجا وهاجا يمين بوغبوغ يميان تبارك يهون مابراتنم أدرجن وهاج بمعنى المنير والمتوقد والمتلألئ وهاج مالت من دنا يميان تبارك يميان بوغبوغنا يميا برا مالت ይሄ አንቦግዋጊ እንደዚሁም ደግሞ አንጸባራቂ የሆነው ብርሃን ፀሐይ ነው አላህ ተባረከ ወተዓላ በተለያዩ የቁርአን አያቶች ፀሐይን ሲራጅ ብሎ ጠርቷታል تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وكذلك سورة النحل من هذا ألم تروا كيف خلق الله 7 سماوات طباقا وجعل القمر فيهن نورا وجعل الشمس سراجا እዚህ ላይ ሲራጀን ወሃጀን ማለቱ አይ ፀሐይን አደረግን ማለት ነው የሚያስፈልጋችሁን ነገር የምትከስቡበት የምትፈጽሙበት ብርሃን እንዲኖር ሰማይን ከገነባን በኋላ በሷም ውስጥ የሚንቦገቦግ የሚያንጸባርቅ የሚያበራ መብራትን አደረግን ሲራጅ ያው ፋኖስ እንደማለት ነው በዙሪያ ያለውን ስለምታበራ እንደዚሁም የተቀጣጠለች ከዛ ከመቀጣጠለው ብርሃንን የምታወጣ ስለሆነች ነው አላህ ተባረከ ወተዓላ ፀሐይን በሱ የመሰላት وجعلنا سراجا وهاجا የሚንቦገቦግ መብራትንም አደረግን አይ ፀሐይን አደረግንላችሁ ፈጠረን ማለት ነው وأنزلنا أوردن من المعصرات كدمناوች ماء ثجاجا تنبوابي هنا وهان مالتنا ثجاج بمعنى المنصب الذي ينزل بكثرة واندفاع بل بهايم ببذات تكتاتلو يمورد مالتنا ثجاج مالت والمعصرات مالت أبدهن يوش علماء ويزن هي السحاب دامنان مكنياتهم كوسط وها سلميش أمك مالت በውስጧ ያዘችውና ያዘለችው ውሃ ተጨምቆ
ከሷ ስለሚወርድ ሙዕሲራት ተብላ ትጠርታለች። አንዳንድ ዑለማዎች ደግሞ ዘንድ አልሙዕሲራት هي الريح ንፋስ ናት። ምክንያቱም በሷ የተነሳ ደመና ከአንድ ቦታ ወደ አንድ ቦታ ስለሚዘዋወር እንደዚሁም በሷ የተነሳ ተጨምቆ ውሃ ወደ ምድር ስለሚወርድ ማለት ነው። ነገር ግን ሚን የሚለው ቃል ባዕ በሚለው ቢቀየር ኖሮ ሙፈሲሮች እንደሚሉት ነዓም እዚህ ላይ من المعصرات بمعنى السحاب بمعنى الريح أي بنفاس لنترجمه نكلو نبأ ነገር ግን ሚን የምትለዋ አዳ የምታመላክተው ከሱ የሚጨመር ከሱ የሚወርድ መሆኑን ስለሆነ من المعصرات أي من السحاب በሚለው እንተረጉመዋለን። ነገር ግን وأنزلنا بالمعصرات ብንል نعم بالسحاب بالريح ወይም ደግሞ በንፋስ ምክንያት የሚጨመቅና የሚወርድ በሆነው ውሃ የሚል ማዕና ልናስይዘው እንችል ነበር። لذلك ይሄንን ሙዕሲራት የሚለውን بمعنى الريح የተረጎሙት ዑለማዎች ሚን የምትለውን ሐርፍ በባእ ነው የወሰዷት። አይ وأنزلنا بالمعصرات ماء ثجاجا ነገር ግን ሚንን ወደ ባእ ማዞሩ አስፈላጊ ሆኖ እስካልተገኘ ድረስ በቀጥተኛው መልኩ መተርጎሙ የተሻለ ነው። ስለዚህ ሙዕሲራት የሚለው بمعنى السحاب እንወስደዋለን እና ኢብኑ ጀሪር وغيره من العلماء እንደ ወሰዱት ማለት ነው። وأنزلنا من المعصرات كدامنا وجم أوردن ماء ثجاجا تنبوابي يهونا وهن لنخرج به بسولنا وتا حبا أهلا ونباتا بقعيان. حب هو ما يقتات من الشعير والبر وغيرها يمتراكم يمكمات هنا فريا لو حب يبالغ والنبات قتل مالتنا أبزهنياوቹ ዑለማዎች ዘንድ هو الحشيش والكلى التي تعلفه البهائم እንስሳዎች የሚመገቡትና የሚገጡት የሆነ የግጦሽ ወይም ደግሞ ቅጠል ነው ነባት የተባለው። አንዳንድ ዑለማዎች ደግሞ ነባት የሚለውን በርጥብነቱ በአረንጓዴነቱ የሚበላ ማንኛውም ተክል ነው ይላሉ። لنخرج به بسولنا وتا حبا أهلا ونباتا بقايان قتلن لنانتم لنسسوቻችሁም አስፈላጊ የሆነውን ልናወጣበት ከዳመናዎች ውሃን አወረድን ማለት ነው። ወጀናትን አትክልቶችንም አልፋፈን የተጠላለፉ የሆኑ ማለት ነው። በጣም ከመለምለማቸው ከመብዛታቸው የተነሳ ሙልተፉን بعضها ببعض ከፊሉ በከፊሉ ላይ የተጠላለፈና የተቆላለፈ ነው። ራቅ ብሎ የተተከለ አንዳንድ አትክልቶች ብቻ አይደለም የምናወጣው በዚህ ውሃ በል ብዛት ያላቸው ቅርንጫፋቸው የበዙ እርስ በርሳቸው የተጠላለፉ የሆኑ አትክልቶችን በሱ ልናወጣበት አወረድን። لنخرج به በሱ ልናወጣ حبا أهلا ونباتا أتكلتن وين دقمو بقايان وجنات ألفافا يتتلالفوا أتكلتوچنم إهن ولو الله تبارك وتعالى يتكسوا لمن دنو أي ألم نجعل الأرض مهادا كملوا جمروا اسكاهم درس إهن ولو مفتم يالتسانو جيتا إهن ولو نقر يفتر جيتا እናንተን ከሞታችሁ በኋላ መቀስቀስ እንዴት ይቸግረዋል? በዚህ ጉዳይስ እንዴት ትጠያየቃላችሁ ማለት ነው። እነዚህን ሁሉ ፍጥረቶች ካለምንም አጋዥ ካልነበሩበት ያስገኛቸውና የፈጠራቸው አላህ ተባረከ ወተዓላ እናንተን ካስገኛችሁ በኋላ አጥፍቶ እንደገና መመለሱ ምንም የሚቸግረው አይደለም ማለት ነው። إن يوم الفصل يملياو ቀን كان ميقاتا يتوسنا قدينو يوم الفصل هو يوم القيامة يقيام كنو بزيسم يتتراو لمن دنو الله تبارك وتعالى بباروچ مكاكل يميليبت فردن يميسطبت كان سلهونه ነው
يفصل بين المبطل والمحق ትክክለኛው መንገድ ላይ የነበረው ማን ነው ስህተት ላይ የነበረው ማን ነው የሚለውን መለያ ፍርድ የሚፈርድበት ቀን ስለሆነ ነው የውሙል ቂያማ የውሙል ፈስል የተባለው ሚቃት ማለት معناه هو الزمن المؤقت والمحدد لشيء ما أو لفعل ما የሆነ ነገር ለመፈጸም የሆነ ነገር ለመተግበር የተቀመጠ በጊዜ የተገደበ ዘመን ሚቃት ተብሎ ይጠራል ይሄ የውሙል ቂያማ አላህ ተባረከ ወተዓላ በባሮቹ መካከል የሚለይበትና የሚፈርድበት ቀን ካነ ሚቃተን አይ ሙሐደደን ወመውዑደን የተቀጠረ የተወሰነ ጊዜው ሲደርስ አላህ ተባረከ ወተዓላ የሚያስከስተው ቀን ነው ማለት ነው ኢነ የውመል ፈስሊ የመለያው ቀን ካነ ሚቃታ የተወሰነ ጊዜ ነው አላህ በወሰነለት ጊዜ ይከሰታል ቅሮት የለውም يوم ينفخ في الصور بقندو بمنفابت كان فتأتون أفواجا شفروچم هوناچو تمنالاچو يوم ينفخ في الصور بقندو بمنفابت كان فتأتون أفواجا شفروچم هوناچو تمنالاچو يوم ينفخ يملو إن يوم الفصل لملو بدلنا أي بتكياري يمتان إيه الله تبارك وتعالى بسوج مكاكل يملي يبتنا يمفردبت كان يمكتتو مچنو يوم ينفخ في الصور بقندو بمن نفابت كان إسرافيل عليه السلام ሁለተኛውን نفي عندنا فاب متازز بالساعات مالتنا كما أسلفنا النفخ ሁለት ጊዜ ነው የሚከሰተው ወይም ደግሞ ሶስት ጊዜ አንዳንድ ዑለማዎች ዘንድ የመጀመሪያው نفخة الصعق የምንለው ነው በዚያው ውስጥ نفخة الفزع ይገባል አይ ኢስራፊል የመጀመሪያውን በሚነፋበት ጊዜ በቀንዱ ሰዎች በአጠቃላይ በድንጋጤ ይዋጣሉ ከዚያም በኋላ ራሳቸውን ስተወድቀው ይሞታሉ የሁለተኛውን በሚነፋበት ጊዜ ደግሞ ከመቃብራቸው ተንስተው ወደሚሰበሰቡበት ቦታ ይጓዛሉ ይሄ የሁለተኛው ነው እዚህ ላይ يوم ينفخ في الصور የሚለው يوم ينفخ في الصور በቀንዱ በሚነፋበት ቀን فتأتون أفواجا شفروچم هوناچو تمطالاچو افواجا اي جماعه وطائفه طائفه عند العلماء እንደሚሉት ሁሉም ነብዩን እየተከተለ ይመጣል يوم ندعو كل اناس بامامهم እንዳለው አላህ ተባረከ ወተዓላ ሁሉም ህዝብ ሁሉም ኡማ ከመሪው ጋር ይሰበሰባል ሙእሚኖች ከሙእሚኖች ካፊሮችም እንደዚሁ ከካፊሮች ጋር መሪዎቻቸው ከፊት ተቀድመዋቸው ማለት ነው ስለዚህ አላህ ተባረከ ወተዓላ የሚለይበት ቀን የሚከሰተውና የሚሆነው በቀንዱ በሚነፋበት እናንተም ጭፍሮች ሆናችሁ በመመጡበት ቀን ነው ወዴት ነው የሚመጡት ከመቃብራቸው الى ارض المحشر ወደ መሰብሰቢያው ቦታ ነው وفتحت السماء سماء بتكفتت جزي فكانت أبوابا عند برافوچم بهونت جزي إذا السماء انشقت كذيان بفيت ያሉትን አያቶች ስንተረጉም እንዳሳለፍ ነው يوم القيامة በሚቃረብበት ጊዜ ሰማይ ትስተነጣጠቃለች ትሰባበራለች ይሄ የተሰባበረችውና የተሰነጠቀችው ክፍተቷ እንደ በር መላእክቶች ይተከሙታል ويوم تشقق السماء بالغمام ونزل الملائكة تنزيلا እንዳሉ
ሰማይ በምትሰነጠቅበት ጊዜ በዚያ በስንጥቋ መላእክቶች እንደበር ተጠቅመው ይወርዳሉ። وفتحت السماء سماء بتكفتت فكانت أبوابا عند برافوچم بهونت ጊዜ فكانت أبوابا أي فكانت كالأبواب عندمالتنا وسيرت الجبال تراراوچم بتندو ጊዜ فكانت سرابا وسيرت الجبال تراراوچم بتندو ጊዜ فكانت سرابا فكانت سرابا عند سربدم بهونت ጊዜ سراب ማለት በአማርኛ ምናልባት ስሪብዱ ይሉታል ይመስለኛል በረሃማ ቦታ ላይ ከሩቅ እንደ ውሃ የሚመስል ስንጠጋው ምንም ሆኖ የምናገኘው ነገር ነው ሰራብ ማለት በአረብኛ በረሃ ላይ ወይም ደግሞ አንዳንድ ጊዜ ፀሐያማ በሆነ ቀን ከሩቅ ስናይ የሆነ ውሃ ነገር ያለ ይመስለናል አጠገቡ ስንደርስ ግን ያ ነገር በእውነት ውሃ አይደለም ያ ሰራብ ተብሎ ይጠራል በአረብኛ በአማርኛ እንዳሳለፍነው ስሪብዱ እንደዛ አይነት ቃል ይሰጡታል ተራሮች በዛን ቀን አላህ ተባረከ ወተዓላ ከቦታቸው ላይ ይነቅላቸው ያስወግዳቸውና ልክ እንደ ሰራብ ያደርጋቸዋል አይ የሆነ ነገር ያለ ይመስላል ነገር ግን አጠገባቸው ስትደርስ ምንም ነገር የለም ያው ተራራዎችን ከግዝፈታቸው ከጉብዝነታቸው ጋር አላህ ተባረከ ወተዓላ يوم القيامة በተለያዩ መርሐላዎች ያሳልፋቸዋል መጀመሪያ ይተባበራቸዋል فدكت دكة واحدة እንዳለው ማለት ከዚያ በኋላ ደግሞ ከልዕህን المنفوش እንዳለው ልክ እንደተበተነና እንደተነደፈ ሱፍ ያደርጋል ከዚያ በኋላ ደግሞ هباء منبثا إلى غير ذلك من الأحوال وترى الجبال تحسبها جامدة وهي تمر مر السحاب እንዳለው ማለት ነው المهم الله تبارك وتعالى ተራራዎችን ሰባብሮ ከቦታቸው ላይ ነቅሎ እንደ ስሪብዱ ያደርጋቸዋል ነው وسيرت الجبال ተራራዎችን በተነዱ አይ በሚነዱበት فكانت سرابا እንደ ስሪብዱም በሚሆኑበት ቀን ይሄ የመለያው ቀን ይከሰታል አላህ ተባረከ ወተዓላ በዚያን ጊዜ እንዲሆን ያደርገዋል ማለት ነው إن جهنم كانت مرصادا يمتبابك يا سفرا نات مرصاد هو المكان الذي يرصد فيه الراصد العدو تتبابك ጠላቱን የሚጠብቅበት ቦታ ነው مرصاد የሚባለው አንዳንዶቹ ደግሞ مرصاد بمعنى الراصد ነው ይላሉ አይ جهنم ራሷ ተጠባባቂ ናት معناው ምንድነው ፍጥረቶች ምንም አይነት ማምለጫ አቋራጭ መንገድ እንደዚሁም መሸሻ የላቸውም በየትም ሄዱ በየትም በጀሃነም ማለፋቸው አይቀርም እሷ የመጠባበቂያ ስፍራቸው ናት ትጠባበቃቸዋለች إن جهنم كانت مرصادا ما تطبابقيا سفرانات تطباباقينات للطاغين لو تنتلالا في وجه مآبا مملشا ستهون وسنن يميالفو يا الله تبارك وتعالى حققاتوچن يميطسو سوች መመለሻቸው ወደ እሷ ብቻ ነው ሌላ መመለሻ የላቸውም للطاغين لو تنتلالا في وجه مآبا መመለሻ ስትሆን ላቢሲነ ፊሃ በውስጧም የሚቆዩ ሲሆኑ አሕቃበን ዘመናቶችን አሕቃብ وهي الحقب بمعنى الدهر والدهور حقبة مالت دهر مالت نو يتوسن زمن نو أحقاب مالت جمع نو ስለዚህ እነዚህ
ወሰንን የሚተላለፉ ከሃዲዎች በጀሃነም ውስጥ ለዘመናቶች የሚቆዩ ናቸው። ይሄ ዘመን ምን ያክል ነው? በሌሎች የቁርአን አያቶች እንደተብራራው ዘላለም ነው። አንድ ዘመን ባለቀ ጊዜ ሌላኛው ዘመን ይተካዋል። ዘመን እስካለ ድረስ ጊዜ እስካለ ድረስ እነሱም በዚህ ጀሃነም ውስጥ የሚቆዩ ናቸው፣ የሚሰቃዩ ናቸው ማለቱ ነው። ላቢሲነ ፊሃ አሕቃባ በውስጧ ዘመናቶችን ቆዮች ሲሆኑ ነዋሪዎች ሲሆኑ ላ የذوقون فيها በውስጧም አይቀምሱም በርደን ቅዝቃዜን ወላ ሸራባ መጠጥንም። ጀሃነም ውስጥ ለዘላለም ይቆያሉ፣ ይሰቃያሉ። ከዚህ ስቃይ ከዚህ ቃጠሎ የሚያርፉበት አንድም ቅጽበት የለም። ከሙቀቱና ከቃጠሎ የሚገላገሉበት ምንም አይነት ቅዝቃዜ፣ ከጥሙ የሚገላገሉበት ምንም አይነት መጠጥን አያገኙም ነው። ላ የذوقون فيها በውስጧም አይቀምሱም በርደን ቅዝቃዜን ወላ ሸራባ መጠጥንም ኢላ ሐሚመን ወገሳቃ ኢላ የምትለዋ እዚህ ላይ ኢስቲስናኡል ሙንቀጢዕ ናት ቢመዕና ላኪን ነገር ግን ይቀምሳሉ። ምንን ነው የሚቀምሱት? ሐሚመን የፈላ ውሃን፣ ወገሳቃ መግልንም። እነዚህ ሰዎች ጀሃነም ውስጥ ምንም አይነት ቅዝቃዜ አያገኙም፣ ምንም መጠጥ አይሰጣቸውም። ነገር ግን መጠጥ ከተባለ የሚሰጣቸውና የሚቀምሱት ነገር ምንድነው? ሐሚም ነው የመጀመሪያ የፈላ ውሃ ማለት ነው። በጀሃነም እሳት የሚፈላ የመጨረሻ ደረጃ ላይ የደረሰው ገና ቀረብ ሲሉ የፊታቸውን ቆዳ ሁሉ የሚጎሸልጥ በግድ እንዲጠጡት የሚደረጉት ሆዳቸው ውስጥ ያለን ነገር ሁሉ ይዞ የሚወጣ የፈላ ሙቅ ውሃ አለላቸው። ወገሳቀን ወልገሳቅ ሁወ ሰዲዱ አህሊ ናር የጀሃነም ሰዎች በሚያጋጥማቸው ስቃይ ቅጣት የተነሳ ከነሱ የሚወጣው እጅና መግል ነው ገሳቅ ማለት። ስለዚህ እነዚህ ሰዎች መጠጣቸው ወይ የተንተከተከና መጨረሻው ላይ የደረሰ ሙቅ ውሃ ነው ወይም ደግሞ ከጀሃነም ሰዎች የሚወጣ መግልና እጅ ነው። ላ የذوقون فيها በውስጧም አይቀምሱም በርደን ቅዝቃዜን ወላ ሸራባ መጠጥንም ኢላ ሐሚመን ወገሳቃ ነገር ግን የፈላ ውሃና መግልን ይቀምሳሉ። ጀዛአን ዊፋቃ የሚገጥም የሆነ ምንዳንም ተመነዱ ማለት ነው። አይ ጁዙ ጀዛአን ዋፈቀ አዕማለሁም ስራቸውን የሚገጥም ለስራቸው ተመጣጣኝ የሆነ ምንዳን ተመነዱ። አላህ ተባረከ ወተዓላ እነዚህን ሰዎች በጀሃነም ሲያቆያቸው ለዘላለም በውስጧ ቅዝቃዜንም ሆነ መጠጥን እንዳያገኙ ሲያደርጋቸው የፈላ ውሃና መግልን ሲያስግታቸው ለነሱ በዳይ ሆኑ የማይገባቸውን ነገር እየፈጸመባቸው አይደለም። በል ጀዛአን ዊፋቀን ሊአነሁም ዐሚሉ ዐመለን ኢስተሐቁ ቢሂ ሃዘል ዒቃብ ይህንን ቅጣት ይህንን ስቃይ የተገቡበት የሆነን ስራ ስለሰሩ ነው ማለቱ ነው። ጀዛአን ዊፋቃ የሚገጥም የሆነ ምንዳንም ተመነዱ። ኢነሁም ካኑ እነሱም ነበሩ ላ የርጁነ ሒሳባ ምርመራን የማይፈሩ በዱንያ እያሉ አላህ ተባረከ ወተዓላ ከሞትን በኋላ ይቀሰቅሰናል፣ ከዚያም በኋላ ይተሳሰበናል፣ ይመረምረናል የሚል ፍራቻ አልነበራቸውም። ላ የርጁነ ቢመዕና ላ የኻፉነ ማለት ነው። በል ላ ዩእሚኑነ ቢሂ አስለን ከመሰረቱም አያምኑበትም አይቀበሉትም ነበር። ኢነሁም ካኑ እነሱም ነበሩ ላ የርጁነ ሒሳባ ምርመራን የማይፈሩ ወከዘቡ ቢአያቲና ክዛባ በአንቀጾቻችንም ማስተባበልን አስተባበሉ። ቁርአን ሲነበብላቸው የአላህ ተባረከ ወተዓላ ተአምራቶች ሲቀረቡላቸው እንዳላዩና እንዳልሰሙ ሆነው የሚያስተባብሉ የሚክዱ ነበሩ። ወከዘቡ ቢአያቲና ክዛባ በአንቀጾቻችንም ማስተባበልን አስተባበሉ። ክዛበን አይ ተክዚበን ማለቱ ነው። ወኩለ ሸይእን ነገሩንም ሁሉ
أحصيناه كتابا يتتافسهن يادنو قطرنو أحصيناه بمعنى ضبطناه ضبطا تاما يتموالى هنا ما يازن يازنو يتموالى هنا مقطرا قطرنو والإحصاء مأخوذ من الحصى كالأثر يتوسدنو قالوا مكنياتهم بفيت عربوች አንድን ነገር ለመቁጠርና በትክክል ለመያዝ ጠጠርን ይጠቀሙ ነበር እየቆጠሩ ማለት ነው أحصيناه ማለት ضبطناه ነው كتابا የተጻፈ ሲሆን ሁሉንም ነገር ይዘነዋል معناه وكل شيء كتبناه كتابا ወይም ደግሞ أحصيناه إحصاء ማለት ነው ሁሉንም ነገር መጻፍን ጽፈነዋል ሁሉንም ነገር በደንብ መያዝን ይዘነዋል يوم القيامة عندتم كسراچوت سرا የምትጣልና የምትረሳ የለችም ሁሉንም ስራችሁን ሁሉ ቆጥረን በደንብ አድርገን ጽፈን አስቀምጠነዋል وكل شيء ነገሩንም ሁሉ احصيناه كتابا የተጻፈ ሲሆን ይዘነዋል ቆጥረነዋል فذوقوا أي يقال لهم توبيخا وتقريعا وإذلالا لنزل لكفاروች በጀሃነም ውስጥ ላሉ ሰዎች እነሱን ለማዋረድ ዝቅ ለማድረግ ቅጣታቸው እንዲበተባቸው በተጨማሪ ምን ይባላሉ فذوقوا ቅመሱ ይባላል ይሄንን ያላችሁበትን ስቃይ ያላችሁበትን ቅጣት አጣጥሙት በደንብ ቅመሱት ይባላሉ فلن نزيدكم إلا عذابا ቅጣትን እንጂ አንጨምርላችሁም የሚጨመርላችሁ ምንም ኸይር ነገር የለም ከዚህ ስቃይና ቅጣት የሚያድናችሁ አንድም ነገር የለም በል የሚጨመርላችሁ በስቃይ ላይ ስቃይ በቅጣት ላይ ቅጣት ነው ይባላሉ وهذا عبد الله بن عمرو بن العاص رضي الله عنه እንዳለው ما نزل في القرآن آية أشد على الكفار من هذه الآية بكهاديዎች ላይ በጀሃነም ሰዎች ላይ በቁርአን ውስጥ ከዚች አያት የበለጠ ኃይለኛ አያት አልወረደም ይላል ሙሉ በሙሉ ተስፋ የሚያስቆርጥ ነው እንኳን ኸይር ነገር ልታገኙ ካላችሁበት ቅጣትና ስቃይ ልትገላገሉ ይቅርና የሚጠብቃችሁ የባሰ ነገር ነው وهذا የሰው ልጅ ካለበት ስቃይ የበለጠ የሚያሳመውና የሚያስተቃየው ያ ነገር የማይቋረጥ በል የሚጨምር መሆኑን ማወቁ ነው لذلك እነዚህ ሰዎች በምንም መልኩ ጸጋን በምንም መልኩ ደስታን እንዲያገኙ ስለማይፈልግ ቅጣታችሁን አጣጥሙ የሚጠብቃችሁ የባሰ ነው እየተባለ ይላገጥባቸዋል ቅጣትም እንደዚሁ ይጨመርላቸዋል فذوقوا ቅመሱ ይባላሉ فلن نزيدكم إلا عذابا ቅጣትን እንጂ አንጨምርላችሁም إن للمتقين ለጥንቁቆቹ مفازا سكت አለላቸው مفاز مصدر بمعنى الفوز ነው والفوز هو النجاة من النار ودخول الجنة كجهنم سات مداننا جنة مقبات ነው ትክክለኛ ስኬትና ድል ማለት الله تبارك وتعالى بالقرآن قال فمن زحزح عن النار وأدخل الجنة فقد فاز كسات يتراك جنة يقباته برقتم سكيتا تقول أسفل أشنفوال اندارو مالك ስለዚህ እዚህ ላይ መፋዝ بمعنى الفوز والظفر بالمطلوب የሚፈልጉትን ነገር ማግኘት እንደዚሁም ደግሞ ስኬትን መጎናጸፍ ማለት ነው አንዳንዶቹ ዑለማዎች ደግሞ كابن عباس رضي الله عنه እንደተያዘ وهذا اختيار ابن كثير رحمة الله عليه مفازا بمعنى متنزها أي منافشا አለላቸው ማለት ነው ዘና የሚሉበት ፈታ የሚሉበት መናፈሻዎችን አላህ አዘጋጅቶላቸዋል አንዳንዶቹ ደግሞ መፋዘን بمعنى موضع نجاة من النار ከእሳት የሚድኑበት ከስቃይዋ የሚሸሹበትና የሚርቁበት ቦታ አለላቸው የሚል معنى ያሳዩታሉ ان ابن جرير الطبري رحمه الله عليه እንዳሉት والمعنى متقارب እነዚህ ሁሉ ተቀራራቢና ተመሳሳይ معناዎች ናቸው مفاز ማለት معناه الفوز ስኬት ማለት ነው
ከምትፈራው ነገር ርቀህ የምትፈልገውን ነገር ማግኘት ነው وهذا እንዳሳለፍ ነው ከጀሃነም ድኖ ጀነት መግባት ማለት ነው إن للمتقين مفازا ለጥንቁቆቹ ስኬት አለላቸው መናፈሻ አለላቸው حدائق የአትክልት ስፍራዎች وأعنابا ወይኖችም አለላቸው ዘና የሚሉት የሚናፈሱት ምን አይነት ቦታ ላይ ነው ሰፊ አትክልት ቦታዎች እንደዚሁም ደግሞ ወይኖች ያሉባት ጀነት ውስጥ ነው حدائق ማለት እንዳሳለፍነው ብዙ አትክልቶች بانواعها ያለበት የአትክልት ስፍራ የተከበበና የታጠረ ነው أعناب وهو جمع عنب وهو الكرم ያው حدائق ውስጥ መካተት የምትችልናት ወይ ነገር ግን خاص አድርጎ አላህ ተባረከ ወተዓላ ወይን ለብቻው የተከሳተ ለምንድን ነው ምክንያቱም ከፍራፍሬዎች በጣም የምትመረጥና አሪፍ ስለሆነች ነው إن للمتقين مفازا ለጥንቁቆቹ ስኬት አለላቸው መዳኛ ስፍራ አለላቸው حدائق የአትክልት ስፍራዎች وأعنابا ወይኖችም وكواعب أترابا እኩያዎችም የሆኑ ኮረዳዎች አሉላቸው كواعب جمع كاعب وهن النواهد أي አካለ መጠን የደረሱ ልጃገረዶች ማለት ነው ለምንድነው አካለ መጠን የደረሱ ልጃገረዶች كواعب ተብሎ የተጠሩት لأن ثديهن يتكعب مستديرا ومرتفعا ምክንያቱም ጡታቸው በዚህ ጊዜ አይሄንን እድሜ በሚደርሱበት ጊዜ በአማርኛ ምን ልለው እንችላለን ጉጭ ጉጭ ማለት ልንለው እንችላለን ሙተከዒብ ማለት ልክ ከዕብ እንደ ቁርጭምጭሚት ማለት ነው እነዚህ ሴቶች ቢክር ናቸው በሌሎች አያቶች ላይ እንደምንመጣባቸው ማለት ነው ለጋ ከመሆናቸው የሚፈለጉና የሚወደዱ ከመሆናቸው ምልክቱ አንዱ ምንድነው ከዋዒብ ናቸው አይነ ዋሂድ ጡታቸው ክብ ሆኖ ከፍ ያለና متكعب هنا مالتنا المهم كواعب بمعنى النواهد نو بامارنيا كوردا بلا لنترجمو እንችላለን አይ ገና አካለ መጠን ላይ የሚደርሱ ቆንጆና ተፈላጊ የሆኑ ሴቶች አለላቸው ማለት ነው ያው ቁረል አይኖች ናቸው አትራብ ማለት ምንድነው አይ ቢስሚን ዋሂድ ተመሳሳይ የእድሜ ክልል ላይ ያሉ ናቸው እነዚህ ሴቶች ደግሞ አንዷ ያረጀች አንዷ ወጣት አንዷ ህፃን ልጅ አንዷ ትልቅ አይደለም በል አትራበን በእድሜ የተመሳሰሉ ናቸው ስለዚህ በመካከላቸው ምን አለ ኡንስ አለ በእድሜ መራራቅ ካለ በሐሳብና በንግግር አለመመሳሰል ሊመጣ ይችላል እነዚህ ግን ልጃገረዶች እነዚህ ኮረዳዎች በእድሜ አቻ ናቸው በመካከላቸው ኡንስ አለ መቀራረብ አለ ማለት ነው وكواعب أترابا እኩያዎች የሆኑ ኮረዳዎችም አሉላቸው وكأسا دهاقا የተሞሉ ብርጭቆዎችም አለላቸው دهاق بمعنى مملوءة متتابعة አንዱ ሲያልቅ በመተኩ የሚቀመጥ የተሞሉ የሆኑ ብርጭቆዎች ማለት ነው وكأسا برچقوች دهاقا يتملوا يهونو አሉላቸው لا يسمعون فيها بوسطا አይሰሙም لغوا ውድቅ ንግግርን ولا كذابا ውሸትንም የጀነት ሰዎች የሚያስጠላን ነገር አይሰሙም ምክንያቱም وكأسا دهاقا ሲል የተሞላ ብርጭቆ በምንድን የተሞላው يملأ بالخمر በخمر ነው የሚሞላው كأس ማለት አስሉ ያው በخمر የተሞላ ዋንጫ እንደማለት ነው
እነዚህ ሰዎች በኸምር የተሞሉ ብርጭቆዎች ይቀርቡላቸዋል ይሄንን ኸምር ይጠጣሉ ሲባል ምናልባት አቅላቸው ተወግዶ እንደ ዱንያ ኸምር በመካከላቸው የማይባልና የማይረባ ንግግር وكذلك وشت كفلون ما صاشت ሊኖር ይችላል የሚል ወህም እንዳይኖር አላህ ተባረከ ወተዓላ አስከትሎ ምን አለ እነዚህ ሰዎች ለጆሮአቸው እንኳን ምቾትን የሚነሳና ከፉን ነገር አያደምጡም ነው በሌሎች የቁርአን አያቶች ላይ ኢላ ቂለን ሰላመን ሰላማ እንዳለው የሚሰሙት ነገር ሁሉ ሰላም ሰላም ነው የሚወዱትን የሚያስደስታቸውን ሩሃቸውን የሚያድስና የሚያረካን ነገር ብቻ ነው የሚያደምጡት لا يسمعون فيها بوسطام أي ثموم لغوا أي كلاما ملغيا ساقط ورك يمدرج يمتونا يما يربان قر مالتنا لغو مالت ولا كذابا وشتنم كذاب يملون بمعنى الكذب أو بمعنى التكذيب من هون كذا ابن جرير رحمة الله عليه اندالوا مالت ولا كذابا أي لا يكذب بعضهم بعضا كفلون آيات واشم أنت وشتامنه የሚል ነገር አይሰሙም በል የሚናገሩትም እውነት ነው ከፊሉን ያምናል መልካምን ነገር ያናግረዋል لا يسمعون فيها بوسطام አይሰሙም لغوا ውድቅ ንግግርን ولا كذابا ውሸትንም جزاء من ربك ከጌታህ የሆነ ምንዳን አይተመነዱ ማለት ነው ጁዙ جزاء من ربك ከጌታህ يهونن من دات مندو عطاء حسابا بكي يهون سطوتان تستو جزاء من ربك جزاء عطاء يملو تمساسين أي أعطوا وجوزوا جزاء وعطاء حسابا دمالة كجيتا يهون من دان بكي يهون سطوتان تستونو حسابا يملو بمعنى كافيا أبزانيا علماء عند ترقمت مالك حسبي الله تنم الله كافي الله بكينو مالتاكن عندنا وجودكم ان ابن جرير رحمه الله عليه عندما رتب حسابا اي محسوبا مالته بالناس لاي يتحسب ሲሆን ማለት ስራቸው ተመርምሮ ስራቸው ታስቦና ተቆጥሮ የሚገባቸው መልካም ነገር ስለሆነ ከአላህ ተባረከ ወተዓላ ዘንድ ምንዳን ተመነዱ በሰሩትም ስራ እንደዚሁ ሂሳባቸውን ተከፈሉ የሚል ማዕና ያለው ነው ማዕናው ሙተቃሪብ ነው እነዚህ ሰዎች አላህን ስለታዘዙ መልካም ስራን ስለሰሩ ነው አላህ ተባረከ ወተዓላ መልካም ምንዳን የመነዳቸው ጥሩ ስጦታን የሰጣቸው ያ ስጦታ ደግሞ በቂ ነው በል ከበቂም በላይ በጣም ብዙ ነው ሒሳበን ከሲራን በሚል እንደተረጎሙት እነ ኢማም አልቁርጡቢ ረህመቱላሂ ዐለይሂ ጀዛአን ሚን ረቢከ ከጌታ የሆነን ምንዳ አይተመነዱ عطاء حسابا በቂ የሆነ ስጦታንም ተሰጡ جزاء من ربك أي جوز جزاء من عند ربك عطاء حسابا أي أعطوا عطاء كافيا مالك جزاء من ربك كجيته يهون من دات مندو عطاء حسابا بكي هنا سطوتان تستو رب السماوات والأرض وما بينهما الرحمن إيه رب السماوات يملو من ربك لملو بدلو كسو بتكيال النثني متى لزيانه مجرور هون يمتى بكسر عندنا مصحف وجلاي مبتدأ هونو رب السماوات والأرض ملاله ولكن إني مصحف لا يندالو بجر رب السماوات أي بدلا من ربك كملوا مالك إهن من دا يتمندد إهن البكي هنا ستوتا يتستد كمان زندلو كجيته نو يا جيته لكم مانو كتب على رب السماوات والأرض وما بينهما يا سماياتنا يا مدر بمكاكلاتشو يالو هلو جيتا يهونو الرحمن كالرحمن أي اجيك أذان كهونو جيتا يهون من دات مندو مالك رب السماوات والأرض يسماياتنا يمدر جيتا وما بينهما بمكاكلاتهم يالو هلو نقر جيتا كهونو الرحمن اجيك روح كهونو جيتا يهون من دات مندو لا يملكون منه خطابا كالصم
ማናገርን አይችሉም አይ ፍጥረቶች በሰማይም በምድርም በመካከላቸው ያሉ ፍጥረቶች በአጠቃላይ አላህ ተባረከ ወተዓላን ማናገር ካለሱ ፍቃድ ማማለልና ማሸማገል አይችሉም ማለት ነው لا يملكون منه خطابا أي لا يستطيعون أن يخاطبوه ويتكلمون معه إلا بإذنه بس فقاد ብቻ ቢሆን እንጂ ሊያናግሩት ከሱ ጋር ሊነጋገሩ አይችሉም አቅሙ የላቸውም لا يملكون منه خطابا ከሱም ጋር መነጋገርን አይችሉም ይሄ መቼ ነው يوم يقوم الروح والملائكة صفا منفسنا ملائكቶች የተሰለፉ ሆነው በሚቆሙበት ቀን ነው ይሄ ቀን يوم القيامة ነው የቂያም ቀን በሚሆንበት ጊዜ الروح وهو جبريل عليه السلام وكذلك سائر الملائكة በአጠቃላይ ለአላህ ተባረከ ወተዓላ የተናነሱ ያቀረቀሩ የተዋረዱ ሆነው በሰልፍ ይቆማሉ እነዚህ የተከበሩ መላእክቶችም ይሁኑ የሰው ልጆች በአጠቃላይ በዚያን ቀን አላህ ተባረከ ወተዓላን ማናገር አይችሉም በሱ ፍቃድ ካልሆነ በስተቀር ማለት ነው يوم يقوم الروح والملائكة صفا መንፈሱና መላእክቶች በሰልፍ ሆነው በሚቆሙበት ቀን الروح ጅብሪል ነው እንዳሳለፈው ያው ዑለማዎች መካከል ይሄ ሩህ የሚለው ምንድነው በሚለው ብዙ አቋሎች አሉ አንዳንዶቹ الروحنا ارواح بني ادم يا ادم ልጆች ነፍስ ነው የሚሉ አሉ وهذا ابن كثير رحمه الله عليه መረጠው ቀውል አንዳንዶቹ ሩህ የሚለውን ከመላእክቶች መካከል አንድ መላእክት አለ ከሁሉም በላጭ ሆነ ያደርጉታል አንዳንዶቹ ደግሞ الروحنا ቁርአን ነው ይላሉ الى غير ذلك من الاقوال ነገር ግን الروح هنا جبريل عليه السلام الله بالقرآن قال نزل به الروح الأمين على قلبك لتكون من المنذرين دائما مالتنا قل نزله روح القدس من ربك بالحق روح مالت جبريل عليه السلام كما لا أكتوش قال كما هو قال لمدنين التلنو اندا سالفنو لشرفه ومكانته عند الله تبارك وتعالى الله زند قال له درجة كفي على سنونه جبريل يملا أكتوش هلو على كانو الله تبارك وتعالى بسنا بملكتኞቹ መካከል ወህዩን እንዲያመላልስ አደራ የጣለበት ታማኙ መልአኩ ነው ለዚያ ነው ከመልአክቶች መካከል ከመሆኑ ጋር ለብቻው ነጥሎ የጠቀሰው ያ ቀን አደገኛ ቀን ከመሆኑ የተነሳ የሰማይ ነዋሪዎች አለቃ የሆነው ጅብሪል አለይሂ ሰላም ከመልአክቶች ጋር በአጠቃላይ በሰልፍ ይቆማሉ እነሱም ከነሱ ውጭ ያሉ ፍጥረቶችን በአጠቃላይ አላህን ተባረከ ወተዓላ ማናገር አይችሉም በሱ ፍቃድ ቢሆን እንጂ ማለቱ ነው يوم يقوم الروح والملائكة صفا መንፈሱና መላእክቶች በሰልፍ ሆነው በሚቆሙበት ቀን لا يتكلمون አይናገሩም يوم يأتي لا تكلم نفس إلا بإذنه فمنهم شقي وسعيد እንዳለው አላህ ሱረቱ ሁድ ላይ ይሄ يوم القيامة በሚመጣ ጊዜ በሚከሰት ጊዜ በፍቃዱ ቢሆን እንጂ አንዲትም ነፍስ አትናገርም ብሏል አላህ ስለዚህ እነዚህ መላእክቶች ፍጥረቶች በአጠቃላይ لا يتكلمون አይናገሩም إلا من أذن له الرحمن لሱ الرحمن يفقدለት ሲቀር وقال صوابا ትክክለኛንም ቃል ያለ ሲቀር ማለት ነው يوم القيامة ፍጥረቶች የሚናገሩት መቼ ነው አንድ አላህ ተባረከ ወተዓላ ሲፈቅድላቸው ነው ሁለተኛ ደግሞ እነዚህ አላህ የሚፈቅድላቸው አላህን የሚያናግሩ ሰዎች ምንድናቸው قالوا صوابا أي قالوا لا إله إلا الله في الدنيا በዱንያ ያሉ የአላህን ወህዳንያ የተቀበሉ በሱ ብቸኝነት ያመኑና የመሰከሩ ናቸው አማ ካፊር አማ ሙሽሪክ يوم القيامة አላህም አይፈቅድለትም ንግግሩም ተሰሚ አይሆንም ነው ወይም ደግሞ وقال صوابا የሚለው ምንድነው አላህ የሚፈቅድላቸው ሰዎች ደግሞ የሚናገሩት የዚያን ጊዜ
መልካምን ንግግር ትክክለኛ ንግግርን ብቻ ነው ማለት ነው لا يتكلمون አይናገሩም إلا من أذن له الرحمن لسو الرحمن فقدلت انجي وقال صوابا تككلنيا قالن يالا انجي بالله فقد ملكامن يتناغروا يا الله عندነት يتقبلونا بس يمسكروا سويت ብቻ ናቸው يوم القيامة የሚናገሩት ذلك اليوم الحق يا يترغغط ቀን ነው أي يوم واقع وكائن لا شك في وقوعه ولا ريب في ثبوته ይሄ ቀን ለመከሰቱ ለመሆኑ ምንም አይነት ጥርጥር የለውም መከሰቱ መሆኑ ጊዜው በሚደርስበት ጊዜ የተረጋገጠ ነው እውነት ነው ذلك የሚለው اسم الاشاره للبعيد ነው ሩቅ ያለን ነገር ለመጠቆም የምንጠቀመው ስም ነው وهذا لتعظيم شأن هذا اليوم يزين كان ታላቅነት ለማመላከት ነው لك الله تبارك وتعالى قرآن بجاچن يازنو كمهونو ጋር الف لام ميم ذلك الكتاب እንደሚለው ማለት ነው ذلك ብሎ የሚጠራው ለምንድነው بمعنى هذا ነው ይህ ማለት ነው ነገር ግን ያንኛውን اسمون ኢሻራ የሚጠቀመው ቀኑ ታላቅና አደገኛ መሆኑን ለማመላከት ነው ስለዚህ ذلك የሚለው بمعنى هذا ነው ذلك اليوم الحق ይህ የተረጋገጠ ቀን ነው መከሰቱ መሆኑ አይቀርም ነው فمن شاء يشاء اتخذ الى ربه مآبا ودجتاو مملشان ييزال اي ود الله تبارك وتعالى سيملس ملكام النجر የሚያስገኘው ود الله تبارك وتعالى ملكام مملسن የሚመልሰውን የሆነውን መንገድ ይይዛል ቁርአንና ሱናን ይከተላል ማለት ነው فمن شاء يشاء اتخذ الى ربه مآبا ودجتاو مملشان ييزال ትዕዛዝ ነው ይያዝ ማለት ነው ጊዜው ከማለፉ ይሄ ቀን ከመምጣቱ በፊት ካሁኑ ወደ ጌታችሁ መልካም መመለስ የምትመለሱበትን መንገድ ያዙ መልእክተኛዬን ተከተሉ ቁርአንን አጥብቃችሁ ያዙ ነው ኢና አንዘርናኩም እኛ አስጠነቀቅናችሁ عذابا قريبا ቅርብ የሆነ ቅጣትን ይህ የየውም القيامة የጀሃነም ቅጣት ነው አላህ ተባረከ ወተዓላ ቅርብ የሚለው ለምንድነው ምክንያቱም የሚመጣ ነገር ሁሉ ቅርብ ነው كل ما هو آت فهو قريب ሻመትን ብንኖር ምንም ያክል እድሜያችን ቢረዝም መጨረሻችን ወደ አላህ ተባረከ ወተዓላ ነው ክፉ የሰሩ ሰዎች መመለሻቸው ደግሞ ኃይለኛ የሆነ ቅጣት ነው ለዚያ ነው አላህ ተባረከ ወተዓላ عذابا قريبا የሚለው የጀሃነምን ቅጣት إنا أنذرناكم عذابا قريبا أنيا قرب هنا انكتات أستنككناችሁ يوم ينظر المرء يسولج بمن ملكتበት ቀን ما قدمت يداه እጆቹ ያስቀደሙትን የፈጸሙትን ማለት ነው አይ ይሄ ቅጣት የሚከሰተው መቼ ነው ይሄ ቅጣት የሚረጋገጠው መቼ ነው يوم ينظر المرء ما قدمت يداه ሰዎች በአጠቃላይ እጆቻቸው ያስቀደሙትን የሰሩትን ስራ ፊት ለፊታቸው ቀርቦ በሚመለከቱበት ቀን ووجدوا ما عملوا حاضرا ولا يظلم ربك احدا እንዳለው አንድም ነገር ሳይቀር የሰሩት ስራ ሁሉ ፊት ለፊታቸው ይቀርብላቸዋል ያን ስራቸውን ይመለከታሉ ويقول الكافر كهدي ملال يا ليتني كنت ترابا وامنيوتي عفر بهونكኝ በሚልበት ቀን ነው የሰው ልጆች በአጠቃላይ ስራቸውን ይመለከታሉ ሙእሚኑም ካፊሩም ሷሊሁም ጣሊሁም የሰራውን ስራ ይመለከታል ይቀርብለታል በዚያን ቀን ያን ስራቸውን ሲመለከቱ ካፊሮች ምን ይላሉ ያ ለይተኒ ኩንቱ ቱራባ ምን ነው እንደው አፈር በሆንኩኝ በጠፋሁኝ ይላል ይሄ የሚከሰተው መቼ ነው ከአንዳንድ ዑለማዎች እንደተያዘው وكذلك مرفوعا وموقوفا አሳሮች መተዋል አላህ ተባረከ ወተዓላ يوم القيامة
በፍጥረቶች መካከል ሁሉ ይለያል ይፈርዳል حتى ከእንስሳዎች እንኳን ሳይቀር ማለት ነው እንስሳዎችን ህያው ካደረጋቸው በኋላ ቀንድ ለሌላት ፍየል ቀንድ ካላት ፍየል አላህ ተባረከ ወተዓላ ይበቀልላታል በዱንያቺ ቀንዳማ ወቅታት ከሆነ يوم القيامة ቀንድ ለሌላት ቀንድ ይደረግላትና እንድትወጋ ሐቋን እንድታስመልስ ይደረጋል ከዚያ እነዚህ እንስሳዎች ሙከለፍ ስላልሆኑ ሐቃቸውን አላህ ተባረከ ወተዓላ ካወራረደ በኋላ فيقول لهم كونوا ترابا أفرهم ይላቸዋል እነዚህ እንስሳዎችም ወደ አፈርነት ይቀየራሉ የዚህን ጊዜ ካፊር እንደ እንስሳዎች መሆን ያምረዋል ምክንያቱም እንስሳዎች የሚጠብቃቸው ስቃይ የሚጠብቃቸው ቅጣት የለም አፈር ነው የሚሆኑት ይጠፋሉ ምን አለበት እንደነሱ አፈርሁን በተባልኩኝ ብሎ በሚመኝበት ቀን የሚከሰተውን ቅጣት አስጠንቅቀናችኋል ይላል هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك